ሰላም ጤና ይስጥልን። ቻናሉ ኢትዮ ማለዳ ነው። አብራችሁን ቆዩ። የቀድሞው ጠቅላይ ሚኒስትር የአቶ መለስ ዜናዊ ልጅ ስምሃል ከውጭ ሚዲያ ጋር ባደረጉት ቃለ ምልልስ ጀነራል ጻድቃንን ግምኛ የተቹት ሲሆን ተኩላ በሚልም አስተያየት ሰጥተዋል። የምናየው ይሆናል። በተጨማሪ የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ በሁለት ክሶች ነጻ ሲባሉ በአንደኛው ክሳቸው ደግሞ ሊፈረድባቸው እንደሚችል አመላካች ነገርም ሰምተናል። ተሰሙታላችሁ። ይህ በእንዲህ እንዳለ በሻሸመኔ ሀብትን መመኪያ አድርጎ የፈጠረው የህግ ጥሰት የዕለቱ የማህበራዊ ሚዲያ መነጋገሪያ ሆኗል። ታደምጡታላችሁ። ቀዳሚ አድርገን የምንመለከተው ስምሃል መለስ ትችቷን በፌደራል መንግስት ላይ ብቻ ሳታቆም የትግራይ ሊቃንንም ጠንከር ባለ ቋንቋ ወንጅላቸዋለች። የስታንዳርድ ሲንግል ፖድካስት አቅራቢ ጋዜጠኛ ጸዳል ለማ ጋር ባደረገችው ቃለ ምልልስ ጀነራል ጻድቃን ገብረተንሳኤ ጦርነት አይቀሬ መሆኑንና የትግራይ ስልታዊ ማዕከላዊነት፣ ታሪክ፣ ጂኦግራፊ፣ የሰራዊት ስነ ምግባር ላይ ያተኮሩ ጽሁፎችን መጻፋቸውን አንስታ ስምሃል ቀደም ሲል ይህንን የበግ ለምድ የለበሰ ተኩላ በሚል ስለ ጀነራሉ ባደረገችው ንግግር እንድታብራራው በተጠየቀችው መሰረት ስምሃል በምላሿ የጀነራል ጻድቃን ጽሁፍ በሰላም ጥሪ ስም የተደበቀ እንደሆነ ገልጸዋለች። በአንድ በኩል የሰላም ጥሪ እያቀረበ በሌላ በኩል ጦርነት አይቀሬ ነው ይላል ብላለች። ጀነራሉ የሰራዊቱ ስነ ምግባር እንደ ትግራይ ጥንካሬ ማቅረባቸው ግራ የሚያጋባ ነው ያለችው ስምሃል በሌላ መድረክ ይሁ ጀነራል ከስልጣን እንዲነሳ ያደረገው ይሁ ሰራዊት መሆኑን ተናግሯል በማለት ሐሳቡ በራሱ ግጭት እንዳለበት አመላክታለች። ስምሃል አክላም የትግራይ ልሂቃን የሚያነሱት የማዕከላዊነት ጥያቄ የውሸት ትርክት ነው። ትክክለኛው ንባብ የኛ ልሂቃን በጣም ስግብግቦች ናቸው። ብቃት የሌላቸው ከመሆናቸው የተነሳ አሁን ራሳችንን ለታላለቆቹ የኢትዮጵያና የኤርትራ ኃይሎች ተኪ አድርገን ለማቅረብ የተሽቀዳደምን ነው ስትል ክሷን አቅርባለች። ይህንን ጦርነት ማስቀረት የሚጠይቀው ብቸኛው ነገር የልሂቃኑ የፖለቲካ ፍላጎት ብቻ ነው ስትል አብራርታለች። አቶ ታዬ ደንዳ በሁለቱ ክሶቹ ነጻ ሲባል በአንደኛው ክሱ ሊፈረድበት እንደሚችል አመላካች ሆኖ አግኝተነዋል። የቀድሞው የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ ዛሬ በዋለው ችሎት በሁለቱ ክሶች ነጻ መባላቸውን ጠበቃቸው አበራ ንጉስ ለአሃዱ ሚዲያ ገልጸዋል። በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ጸረ ሽብር ችሎት ዛሬ በዋለው ከጠላት ጋር መተባበር በሚል መገፋፋትና ግዙፋዊ መሰናዳት እንዲሁም የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት በሚል በሶስት ተደራራቢ ወንጀሎች ተከሰው በክርክር ሂደት ላይ እንደነበሩ ይታወቃል። ይሁን እንጂ የቀድሞ የሰላም ሚኒስትር ዴኤታ አቶ ታዬ ደንዳ መዝገብ ሲመረመር የነበረው አንደኛ የጸረ ሽብር ህገ መንግስታዊ ጉዳዮች ወንጀል ችሎት ህዳር 3 ቀን 2018 ዓ.ም ባስተላለፈው ውሳኔ ተከሳሹ ከተጠረጠሩበት ወንጀል ነጻ ናቸው ተብሏለኝ። ጠበቃቸው አበራ ንጉስ በሁለቱም የመጀመሪያ ክሶች ባቀረቡት የሰው የሰነድ የቪዲዮ ማስረጃዎች በበቂ ተከላክለው በማለት በአብላጫ ድምጽ በነጻ እንዲሰናበቱ ፍርድ መስጠቱን የገለጹ ሲሆን በሶስተኛ ደረጃ ለቀረበባቸው የጸና ፍቃድ ሳይኖር የጦር መሳሪያ ይዞ መገኘት ወንጀል ግን ባቀረቧቸው ማስረጃዎች በበቂ ሁኔታ ማስተባበል አልቻሉም በማለት የጥፋተኝነት ፍርድ በሙሉ ድምጽ ሰጥቷል ተብሏል። እንዲሁም ጥፋተኛ በተባሉት አንድ ክስ የቅጣት አስተያየት ለመስማት ለህዳር 15 2018 ዓ.ም ተለዋጭ ቀጠሮ ተሰጥቷል ሲሉ ጠበቃቸው አበራ ንጉስ ለአሃዱ ሬዲዮ ተናግረዋል። አስደንጋጭ የህግ ጥሰት ነው የተሰማው በሻሸመኔ። የህግ ጥሰቱ ደግሞ ምንጩ ሀብት ነው። ነገሩ እንዲህ ነው። በሰርግ ሰበብ በህዝብ መካከል የተተኮሰው ጥይት ስጋት የፈጠረ ሲሆን ነገሩ ከቀናት በፊት የተፈጠረ ሲሆን ህግ ባለበት ሀገር ሀብትን እንደ ንግስና ተጠቅሞ እንዲህ ማድረጉ ተገቢ ያለመሆኑ የማይበቃ የሻሸመኔ ከተማ አስተዳደር በጉዳዩ ላይ ህጋዊ እርምጃ አለመውሰዱና ከዚህም አልፎ ጉዳዩ የማህበራዊ ሚዲያ መነጋገሪያ መሆኑ ደግሞ ሌላው በመንግስት ላይ ግርምትን የሚያጭር ሆኖም አግኝተነዋል። ጉዳዩ የተፈጠረው ባለፈው ሳምንት ሲሆን በሻሸመኔ ከተማ ቅንጦት የተሞላበት ሰርግ የተደረገ ሲሆን በሰርጉም የቅንጦት መኪናዎችና ታላላቅ ፌስቲቫሎችም ታይተውበታል። አንድ የሰርጉ ተሳታፊ ከቅንጡ መኪና ተቀምጦ መሃል አደባባይ ላይ ሽጉጥ መዞ በርካታ ጥይቶችን ወደ አየር የተኮሰ ሲሆን በአካባቢው የነበሩ ሰላማዊ ነዋሪዎች ክፉኛን አስደንግጧል። ይህ አስደንጋጭ ትዕቢት የተሞላበት የህግ ጥሰት ድርጊት ሰዎች በጠራራ ፀሐይ
ላይ እንዲህ አይነት የህግ ጥሰትና ስርዓት አልበኝነት እንዴት ሊፈጽሙ ቻሉ በማለት በዛሬው ዕለት ማህበራዊ ሚዲያውን ተቆጣጥሮታል። ለዛሬው በዚህ ቆየን። ቻናሉ ኢትዮ ማለዳ ነው። መልካሙን ሁሉ ተመኘንላችሁ። የነገ ሰው ይበለን።